ሴራው የምንቴ ነው ስንላችሁ በምክንያት ነበረ። በቀደም ልጁ ሲመጣ በእርግጠኝነት ይሄ ሴራ የምንቴ ነው። ምክንያቱም ልጁ የእሱ በጣም ቤስት ጓደኛው ነው። በጣም የቅርብ የሚለው ምርጥና ቤስት ጓደኛው ነው። ለሶስት ተመካክረው ነው እነዚህ ልጆች ሴራውን የጠነሰሱት ስንል በምክንያት ነበረ። ዛሬ ወይን እየተራጩ ችርስ እየተባባሉ እንግዲህ ለሶስት ፎቶ ወጥቶባቸዋል ማለት ነው። ያሁን አዲስ ፎቶ አዲስ ትናንትና ልብሱ የለበሰው ጃኬት ራሱ የልጁ የራሱ ማለት ነው። እርግጠኛ ነኝ ማታ ላይ ሄደው ነው ይሄን ነገር ያሳለፉት ማለት ነው። ውፍረቷ ምኗ ሁለ ነገሯ ያሁን ፎቶ ነው እና በጣም በሚያሳዝን ሁኔታ ቀን ላይ እነሱ ላይ ይጫወታሉ፣ ማታ እነሱ አንድ ላይ በቃ አለ አይደለ ስኬታቸውን ችርስ እየተባባሉ ያመሻሉ ማለት ነው። ቅመምዬ ይሄንን ነገር አይተሽ በተቻላችሁ አቅም ማለት ነው የጨረቃ ፋሚሊዎች ይሄን ነገር በውስጥ እንዲደርሳት አድርጉ። በውስጥ የምታወሩ ልጆች ማለት ነው። ይሄንን አይታ አሁን ነቄ ካላለችና ከልጁ አጠገብ ካልቆመች የምሬን ነው የምላችሁ፣ ነገም ጨዋታቸውን እስከ ጥግ ድረስ ነው የሚሄዱት፣ እስከ ጥግ ድረስ ማለት ነው። እና በአሁን ሰዓት ሁላችሁም ከጎኑ ልትቆሙ ይገባል። ይሄ ልጅ ጥፋት የለበትም፣ ያለምንም ጥፋቱ ነው እየተጫወቱበት ያለውና በአሁን ሰዓት ደግሞ ቅመምዬ ይሄን ነገር ተረርታ ከጎኑ ቆማ ብርታት ካልሆነችው እውነቴን ነው የምላችሁ ከባድ ነገር ነው የሚፈጠረው። ከባድ ልጆቹ አደገኛ ናቸው፣ ሶስቱም ማለት ነው የመጨረሻ አደገኛ ናቸው። አስባችሁታል? እዩትማ፣ የምር አስገባላችኋለሁ። እዚህ ጋር ቀሌ እነዚህ ጋር ሲጫወቱ ይውላሉ፣ ነገር ሲጎነጉን ይውላሉ። ማታ በቃ ችርስ ለስኬታችን እያሉ ሲዝናኑላን ያመሻሉ ማለት ነው። እና በጣም 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 የሚያሳፍር ስራ ነው የሰራችሁት፣ በጣም ማለት ነው። እኔ እንጃ አንድ ሰው እህት ባይኖረው እናት ናት የወለደችው፣ እናት ባይኖረው ደግሞ እህት አለው። በእህቴ ላይስ ቢሆን በወንድሜ ላይስ ቢሆን ማሰብ ብሎ ማሰብ እንዴት እንደተሳናቸው ባናቅም በጣም አደገኛ ልጆች ናቸው። የምሬን ነው ምላችሁ። ይሄ ቀላሉ ነው። ነገ ደግሞ ምን ይዘውን ሊመጡ እንደሚችሉ አስቡት። ምክንያቱም ቅመሜ ብዙ ጊዜ ከዚህ በፊትም የነበሩት ሴቶች የመጡት ብዙ ጊዜ የመቀበል እንትን አላት። ታምናለች። ሰውን በቃ እንደዚህ ነው ብለው ሲሏት ታምናለች ማለት ነው። አሁንም አምና ትናንትናም እንዳያችኋት እኔ ላምንህ አልችልም ተመርምሮ ዲኤንኤ እስከሚወጣ ድረስ ነው ያለችው። እስከዛዝ ድረስ እኮ እናንተንም ላይተው እየተጫወቱባችሁ ነው። ጢባጢቤ እየተጫወቱባችሁ ነው። መንቃት አለብሽ። ልጁ የሱም ሆነም አልሆነም ከጎኑ ቁመሽ እስከ ውጤቱ ድረስ ከጎኑ ቁመሽ ተጋፈጫቸው። አንቺ ነሽ ልክ የምታሳያቸው እነዚህ ልጆች። ምክንያቱም አንቺ በፈጠርሽው ክፍተት ልክ ነው ገብተው ጢባጢቤ እየተጫወቱ ያሉትና ግን ከመጀመሪያውም ልጁ የሱ ነው ብለሻል አይደለ? በቃ ዲኤንኤ ተመርምሮ የሱ መሆኑን እስከምናቅ ድረስ ካጠገባችን አትድረሺ። እኔና እሱም አንለያይም፣ ከጎኑ ነው እምቆመው። ልጁም የሱ ከሆነ እሰየው፣ እንኳን የሱ ሆነ ብለሽ ቅንጧን ብትያት ኑሮ በዚህ ሁሉ እርምጃ አትሄድም ነበረ። እመኑ ቤተሰብ፣ ጥንስሱ ሁሉ ነገር የዛ የምንቴ ነው። አፍቃሪ ነኝ ብሎ ሚዲያውን ብጥብጥ ሲያደርገው የነበረው ሰውዬ አልሳካለት አለ። በሚዲያ ወጥቶ በጠበጠ በዛ ነገር አልሳካለት ሲል በውስጥ በድሮ ፍቅረኛው በተባለችው መልኩ ለምን አንሄድም? የድሮ ፍቅረኛው አልነበርሽ እንዴ? ታዲያ ለምን ካንተ አርግዣለሁ ብለሽ እንደዚህ ብለሽ አትሄጅም? ገብቷቸዋል በደንብ። እነሱ ሴራውን ጠንስሰው ነው። ከዚህ በኋላ ብሩኬ ራስህ የምታገኘውን ሰው እባክህ ተጠንቀቅ። ሌላም ወጥመድ ሊመጣብህ ስለሚችል ከዚህ በኋላ የምታገኛቸውን ሰዎች እየተጠነቀቅ በተቻለህ መጠን የምትሄድበትን ቦታ የምታገኛቸውን ሰዎች እየተጠነቀቅ መሆን አለበት። ምክንያቱም ነገም ሌላ ሰው ወጥመድ አዘጋጅቶ እንደዚህ ነው ማለቱ አይቀርም። ጨረቃዋ ደግሞ ሰው ሁሉ ያለውን ታምናለች። የማመን ችግር በቃ አለባት። ታምናለች። ልክ ነው፣ ልክ ናቸው። ልክ ባይሆኑ ኑሮ እንዴት እንደዚህ ብለው ሚዲያ ድረስ ይመጣሉ የሚል እንትን አላት። እና እንዴ ሰው እኮ አሁን በቃ ሚዲያ ሆነ ምን ሆነ ዋሽቶ ቀባጥሮ ምን ብሎ የራሱን ህይወት ማስተካከል ነው የያዘው ሰው ማለት ነው። ህሊና የሚባል ነገር ሚዲያ ስለ ታየውና ሚዲያውን ፈሪሃ እግዚአብሔር የሚባለውን ነገር እኮ ሽረውታል፣ ክደውታል። ሚዲያስ ሚዲያ ነው። ከፈጣሪ መቼም ከፈጣሪ በላይ ሚዲያው አይፈራም አይደል እንዴ? ፈጣሪን ያልፈሩ ሚዲያን ይፈራሉ እንዴ? እና እባክሽ ነቂ። ህይወታችሁን ማንም እየመጣ አይተርማም። ምንድነው የሚባለው? ትርምስምስ አያድርገው። በቃ ያንቺ ማመን ነው ይሁን ሁሉ ስር ሰደው እንዲሄዱ ያደረጋቸውና እባክሽ ነቂ። አሁንም እባክሽ ነቂ ቅመምዬ፣ እባክሽ ህይወታችሁን እንደዚህ አይጫወቱበት እንደ ጢባጢቤ ማንም እየመጣ እና ነቅተሽ እባክሽ አስቆሚያት። ይችል ልጅ ማስቆም የምትችይው አንቺ ነሽ። ልጅ ነው ያልሽው አይደል? እሳይ እንኳን ሆነ ደግ አረገ። በቃ
ልጁ የእሱ ከሆነ እቀበላለሁ፣ ምንም ችግር የለብኝ።